ክብር ለኢየሱስ ይሁን። ምናጠናው ያው እንግዲህ ዕብራውያንን ጀምረናል። 15ኛ ሳምንታችን ነው። ሳናውቀው ቀኑ እየሄደ ነው። ዕብራውያን 9 ከ1 እስከ 15 ቆመን ተነስተን እናነበዋለን። ዕብራውያን 9 ከ1 እስከ 15 ተነስተን ቆመን እናነበዋለን። እንደዚህ ይላል። በጌታ ስም አነበዋለሁ። ፊተኛይቱ ደግሞ የአገልግሎት ሥርዓትና የዚህ ዓለም የሆነው መቅደስ ነበራት። የመጀመሪያይቱ ድንኳን ተዘጋጅታ ነበረና በእርሷም ቅድስት በምትባለው ውስጥ መቅረዙና ጠረጴዛው የመስዋዕቱም ህብስት ነበረባት። ደረጃ ወዲያ ቅድስተ ቅዱሳን የምትባለው ድንኳን ነበረች። በዚያም ውስጥ የወርቅ ማዕጠንት ነበረ። ሁለንተናዋም በወርቅ የተለበጠች የኪዳን ታቦት፣ በእርሷም ውስጥ መና ያለባት የወርቅ መሶብና የበቀለች የአሮን በትር የኪዳንም ጽላት ነበሩ። በላይዋም ማስተስረያዋን የሚጋርዱ የክብር ኪሩቤል ነበሩ። ስለ እነዚህ ስለ እያንዳንዳቸው ልንናገር አሁን አንችልም። በሁለተኛይቱ ግን ሊቀ ካህናት ብቻውን በዓመት አንድ ጊዜ ይገባባታል። እርሱም ስለ ራሱና ስለ ሕዝቡ ስህተት የሚያቀርበውን ደም ሳይዝ አይገባም። ፊተኛይቱም ድንኳን በዚህ ገና ቆማ ሳለች ወደ ቅድስት የሚወስደው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳያል። ይህም ለአሁኑ ጊዜ ምሳሌ ነው። እንደዚህም መባና መስዋዕት ይቀርባሉ። እነዚህም እስከ መታደስ ዘመን ድረስ የተደረጉ ስለ ምግብና ስለ መጠጥም ስለ ልዩ ልዩ መታጠብም የሚሆኑ የሥጋ ሥርዓቶች ብቻ ናቸውና የሚያመልከውን በሕሊና ፍጹም ሊያደርጉት አይችሉም። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችን ባልተሰራች ማለትም ለዚህ ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። የኮርማዎችና የፍየሎች ደም በረከሱት ላይም የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆነ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ሥራ ሕሊናችሁን ያነጻ ይሆን። ስለዚህ የፊተኛው ኪዳን ሲጸና ሕግን የተላለፉት የሚቤዥ ሞት ስለሆነ የተጠሩት የዘላለምን ርስት የተስፋ ቃል እንዲቀበሉ እርሱ የአዲስ ኪዳን መካከለኛ ነው ይላል። ጌታ ይመስገን። እንቀመጣለን። እንግዲህ የዕብራውያን መጽሐፍ እያጠናን እንዳለ ነው ማለት ነው። የንጽጽር መጽሐፍ ነው አይደል? እያወዳደረ ነው እየተናገረ ያለው። ከመጀመሪያው ምዕራፍ ጀምሮ ለሚሰሙት ሰዎች እያወዳደረ የተሻለውን ነገር ነው የሚያሳያቸው። ቀድሞ ከነበሩበት ሃይማኖት፣ ቀድሞ ከነበሩበት እምነትና ዕውቀት አሁን በክርስቶስ ኢየሱስ የተሻለ ነገር መጥቷል እና እሱ ምን አድርጉ ነው ያዙ፣ ያንን ምን አድርጉ ልቀቁ ነው የሚላቸው። ዕብራውያን ማለት ራሱ ምን ማለት ነው ብለን ነበር? ወንዝ የተሻገረ ብለን አይደል? ተሻገሩ ነው የሚላቸው ያለው እና እያነጻጸረ የክርስቶስን ትልቅነት ያስተምራቸዋል። እንዲያውም አይ ቲንክ ምዕራፍ 5 ላይ ትዝ ይላችሁ ይሆናል። ከጊዜው የተነሳ አስተማሪ መሆን ሲገባችሁ የሚል ቃል አይተናል አይደል? ምን ማለት ነው? ረጅም ጊዜ በማን ነበሩ? በጌታ ቤት ነበሩ። ግን ያላቸው መረዳት እንደ እግዚአብሔር ቃል አይደለም። በቀደመው ነገር ተይዘው በለመዱት ነገር ውስጥ ነው ያሉት እና ያላቸው ያለው ምንድነው? ረጅም ጊዜ ቢቆዩም ያላወቁት ያላዩት ነገር አለ፣ የተሻለ ነገር አለ፣ የከበረ ነገር አለና ወደዛ ምን አድርጉ ውጡ እያለ ነው እየተናገረ የመጣው እና ባለፈው 14ኛው ላይ ያየነው ምዕራፍ 8ን ያየነው ስለ አዲሱ ኪዳን አሁን ሁሉ መድገም አንችልም ማለት እና እግዚአብሔር ከሕዝቡ ጋር አዲስ ኪዳን ገብቷል አይደል? እና እኔ ከእናንተ ጋር የምገባው ኪዳን ከአባቶቻችሁ ጋር እንደገባሁት አይነት ምን አይደለም ኪዳን አይደለም። ለምንድን ነው እግዚአብሔር አዲስ ኪዳን መግባት ያስፈለገው? ባይዘዌ ኪዳን ራሱ መግባት ለምንድን ነው ያስፈለገው የሚለውን አይተናል። እና በአጭሩ አዲሱ ኪዳን ሲባል ስለምንድን ነው የሚያወራው ሲባል ስለ ሁለት ነገር ነው አልኳችሁ አይደል? ምክንያቱም አንደኛው ኃጢአትን በተመለከተ አይደል? ኃጢአትን በተመለከተ እግዚአብሔር ኃጢአትን ዲል ስላደረገበት ነው። ኃጢአታቸውን ይቅር ይላል፣ በደላቸውን ደግሜ ምን አላደርግም አላስብም። ለምንድን ነው ሲባል ሰው በውድቀት ስላለ በኃጢአት ስላለ ከእግዚአብሔር ጋር ምን መሆን አይችልም፣ ህብረት ማድረግ አይችልም። እግዚአብሔር በሰው ውስጥ የሚፈልገውን ነገር ማድረግ ያለውን ፕሮግራም በሰው ህይወት ውስጥ ማድረግ አይችልም። ስለዚህ መጀመሪያ ኃጢአትን ማድረግ አለበት፣ ማስወገድ አለበት። ከዛ በኋላ ደግሞ ህይወትን በውስጣችን የህይወትን ህግ በውስጣቸው አይደል የሚለው። ምክንያቱም አዳም ሳይበላ የወጣው ያ የህይወት ዛፍ ነበር አይደል? ስለዚህ አሁን በክርስቶስ ኢየሱስ ስናምን ያ ህይወት ይሰጠናል ማለት ነው። ስለዚህ አዲሱ ኪዳን አንደኛ ኃጢአትን ከነክፋቱ ምን ያደረገ ያስወገደ፣ ሁለተኛ ህይወትን ደግሞ ከነበረከቱ ውስጣችን ምን ያደረገ ነው የጨመረ ነው። እግዚአብሔር ይመስገን። እግዚአብሔርን ማወቅ አይደል? እያንዳንዱ ምን ያደርጋል አለ ያውቁኛል አይደለም ያለው። ስለዚህ እግዚአብሔርን ማወቅ ያገኘ ነው ከአዲሱ ኪዳን የተነሳ እና ባለፈው ያየነው ስለ አዲሱ ኪዳን ያየነው በተሻለ ተስፋ ቃልና በተሻለ ኪዳን የተመሰረተ እግዚአብሔር ከሕዝቡ ጋር የገባውን
እንደ ብሉይ ኪዳኑ አይደለም። ምክንያቱም የብሉይ ኪዳኑ እግዚአብሔር ራሱ እንዳለው ምን አለ? እነሱ በኪዳን ያልጸኑምና ምን አልኳቸው? ቸል አልኳቸው አይደል? እንደዛ እኮ ነው ያለውና የድሮ ኪዳን ችግሩ የነበረው ሰዎቹ ጋር ነው። ምክንያቱም በኪዳኑ ኪዳን ማለት በሁለት ወገን ያለ ምንድነው? ስምምነት ነው። ስለዚህ በብሉይ ኪዳን እግዚአብሔር ከህዝቡ ጋር በተስማማው ስምምነት መሰረት ሰው ያንን ዲማንድ ማሟላት አልቻለም። ፌል አደረገ። ለምንድን ነው ሲባል ሰው በኔቸር ምንድነው? ኮራፕት ነው። የእግዚአብሔር ነገር መጠበቅ አይችልም። ስለዚህ እግዚአብሔር መድኃኒት አመጣ አይደል? እግዚአብሔር ይመስገን። ስለዚህ በዚህኛው በአዲሱ ኪዳን ግን እኛ ሳንሆን እግዚአብሔር እኛን አስወጥቶ እኔ ነኝ ያለው። በቃ እኔ አረጋለሁ አለ። የህይወትን ህግ በውስጣችሁ አረጋለሁ፣ በልባችሁ እጽፈዋለሁ፣ በትእዛዜ አስኬዳችኋለሁ አይደል? ሁላችሁ ታውቁኛላችሁ፣ ኃጢአታችሁን ደግሞ እላለሁ ይቅር እላለሁ ብሎ ባሪየሩን ሁሉ ምን አደረገው? አነሳው። ስለዚህ እኛ አሁን አምነን የምንቀበለው እንጂ ምን ደክምበት ምን ተጋበት ነገር እንዳይደለ ባለፈው አይተናል። ስለዚህ ያለፈውን ምዕራፍ 8 ሲዘጋ ምንድነው ያለው? አዲስ በማለቱ ፊተኛውን አድርጎታል፣ አስረጅቶታል። አዲስ ይመጣ የድሮ ምን ይሆናል ማለት ነው? ያረጃል ማለት ነው። ስለዚህ ብሉይ ኪዳን እንዲያውም አሮጌው ውራጅ የሆነ ሁሉ ሊጠፋ ቀርቧል ይላል። እግዚአብሔር ይመስገን። ስለዚህ የብሉይ ኪዳኑ አሮጌ ኪዳን አዲሱ ሲመጣ እሱን አስደረገው ነው አስረጀው ብሎ ምዕራፍ 8 ነው የዘጋው። ዛሬ ሲጀምር ምን አለ? የፊተኛው ደግሞ አለ አይደል? ቁጥር 1 ሲጀምር የፊተኛው ደግሞ የአገልግሎት ስርዓትና የዚህ ዓለም የሆነው መቅደስ ነበራት ነው የሚለው አይደል? እና ይሄ የሚገርማችሁ ክፍሉ ዝም ብላችሁ ካነበባችሁት ዝም ብሎ የሚነበብ ክፍል አይደለም። አንዳንድ ጥያቄ የሚፈጥሩ ነገሮች አሉበት። ልክ ነው። እንደው ዝም ብላችሁ ካያችሁት ክፍሉን ዝም ብላችሁ የምታልፉት ነገር እንዳይደለ የሚታዩ ነገሮች አሉ። አይታችሁ ከሆነ አላውቅም፣ አሁን አሳያችኋለሁ። ግን ኦኬ አሁን የፊተኛው ይሄ የኛ አማርኛው ሲጀምር ምንድነው የሚለው? የፊተኛው ደግሞ የአገልግሎት ስርዓትና የዚህ ዓለም ምን ነበራት? መቅደስ። የፊተኛው ምን? የፊተኛው ምን? አሁን እዚህ ጋር የፊተኛው ነው የሚለው አይደል? የፊተኛው ደግሞ የአገልግሎት ስርዓትና የሆነው መቅደስ ነበር ይላል። አሁን የፊተኛይቱ የሚለው ስለምንድን ነው እያወራ ያለው? ስለ አገልግሎት ስርዓት ስለ ኪዳን ነው እያወራ ያለው። ምክንያቱም ላይ ምን አለ? አዲስ በማለቱ ፊተኛውን አድርጎታል፣ አስረጅቶታል። ስለ አዲሱ ኪዳን ሲያወራ መጣና ሲቀጥል ምን አለ? ፊተኛይቱ የሚለው ፊተኛይቱ ባይዘወይ እዚህ አማርኛ ላይ ነው እንጂ የትርጉሙም ላይ እንግሊዘኛውም ላይ በሙሉ ኪዳን የሚል ቃል አለበት። እዚህኛው ጋር አይደለም የለውም። የፊተኛይቱ ኪዳን ነው የሚሆነው። ኦኬ ከክፍሉም ያው አለ ሐሳብ ከክፍሉ ጋር አያያዛችሁ ስታለቡት ይመጣላችኋል። በሌላ ትርጉም ካያችሁት ግን ግልጽ ነው። የፊተኛይቱ የሚለው አብሮ ኪዳን አለ። ኦኬ ስለዚህ የፊተኛይቱ ኪዳን ሁለት ነገር አላት አለ። የአገልግሎት ስርዓትና የዚህ ዓለም የሆነው ምን አላት? መቅደስ አላት። ኦኬ የፊተኛይቱ ኪዳን ማለት የትኛው ነው ሲባል እግዚአብሔር በሙሴ አማካይነት ከእስራኤል ሕዝብ ጋር የገባው ምንድነው? ኪዳን ነው። እሱ የፊተኛ የመጀመሪያ ወይም አሮጌው ኪዳን የተባለው ነው። ስለዚህ እግዚአብሔር በፊተኛው ኪዳን በብሉይ ኪዳን ከሕዝቡ ጋር ኪዳን ሲገባ ሁለት ነገር አድርጓል። የአገልግሎት ስርዓት ሰጥቷቸዋል። እንደገና ደግሞ የዚህ ዓለም ምን ነበረው? መቅደስ ነበረው ነው የሚለው። ኦኬ ምን ማለት ነው? ስለዚህ እግዚአብሔር ኪዳንን ሲሰጣቸው እግዚአብሔር ከሕዝቡ ጋር ኪዳንን ሲገባ ያደረገው ነገር ምንድነው? አንደኛ የአገልግሎት ስርዓት ሰጣቸው። ይሄ የአገልግሎት ስርዓት የተለያየ አይነት ነው አይደል? መስዋዕት አለ፣ ማምለክ አለ፣ በቀን የሚደረግ አለ፣ በማታ የሚደረግ አለ፣ በየሳምንት የሚደረግ አለ፣ በወር የሚደረግ አለ፣ በአመት አንዴ የሚደረግ የተለያየ አይነት ምን አለው? ስርዓት አለው አብሮ የተሰጠው ማለት ነው። ውጫዊ የሆኑ ስርዓቶች ተሰጥቶታል ብሉይ ኪዳን ማለት ነው። ስርዓት ብቻ ሳይሆን የዚህ ዓለም ደግሞ ምን ነበረው ይላል? መቅደስ ነበረው። ምን ማለት ነው? እግዚአብሔር ሙሴ ኪዳኑን ከሰጠ በኋላ በመካከላቸው አድር ዘንድ ምን አስሩልኝ አለ? ማደሪያ አስሩልኝ አለ አይደል? የማደሪያ ድንኳን የምንለው ማለት ነው። ድንኳን ተሰራ ማለት እግዚአብሔርን የሚያመልኩበት፣ እግዚአብሔርን የሚገናኙበት የእግዚአብሔር ማደሪያ የሆነ ድንኳን በመካከላቸው ተሰራ። ስለዚህ የፊተኛው ኪዳን የብሉይ ኪዳን የአገልግሎት የተለያዩ አይነት የአገልግሎት ስርዓት አለው። እንደገና ደግሞ ምን አለው አልኳችሁ? የሚታይ በዓለም ፊዚካሊ የዚህ ዓለም መቅደስ ስለሚል የሚታይ በመካከላቸው ያለው መቅደስ ወይም ድንኳን እግዚአብሔር ያደረበት ድንኳን አላት። ይሄ ታውቁታላችሁ የብሉይ ኪዳን ታሪክ ስለሆነ ማለት ነው። ኦኬ መቅደሱ ስንት ክፍል ነው ያለው? ወይም ድንኳኑ ስንት ክፍል ነው ያለው? 3 ክፍል ነው ያለው አይደል? እና በዚህ መቅደስ ውስጥ የተለያየ ክፍል አለው። የተለያየ አይነት ሰው ነው የሚገባው። ሁሉ ሰው ሁሉ ቦታ አይገባም። ገደብ ያለበት ክፍል አለ አይደል? አብዛኛው ህዝብ ውጭ ነው፣ የውጭው አደባባይ ላይ ነው የሚሆነው፣ ውስጥ አይገባም።
ቅድስት የሚባለው ደግሞ መካከለኛው ክፍል አለ። በብሉይ ኪዳን እንደምታውቁት በዘጸአት ታሪክ እንደምታውቁት ቅድስት የሚባለው ደግሞ ካህናቶች ምን ያደርጉበታል? የተለያየ አይነት አገልግሎት የሚሰጡበት ቦታ ነው። እዚህ ጋር እንመጣበታለን። ሌላው ደግሞ ምን አለ? ቅድስተ ቅዱሳን። ቅድስተ ቅዱሳን ማለት ምንድነው? ውስጠኛው ክፍል እግዚአብሔር ያደረበት፣ እግዚአብሔር የሚገለጥበት፣ እግዚአብሔር የሚናገርበት በብሉይ ኪዳን ቅድስተ ቅዱሳን ይባላል። ስለዚህ 3 ክፍል ነው ያለው። ቅድስተ ቅዱሳን ውስጠኛው ክፍል ነው፣ መካከለኛው ቅድስት ነው፣ ውጩ ደግሞ የውጩ አደባባይ የሚባል አለ። ይሄ ሁሉ አንድ ላይ ምን ሆኗል? መቅደስ ተብሏል። ግልጽ ነው አይደል? ስለዚህ ጀነራሊ የስዕሉ ዘጸአት ላይ የምታገኙት ታሪክ ይሄ ነው። የፊተኛው ኪዳን ብሉይ ኪዳን የተለያየ አይነት ስርዓት በካህናቶች የሚመራ በተለያየ በሊቀ ካህን በካህናት የሚመራ የተለያየ አይነት የአገልግሎት ስርዓት አለው። ፕላስ ደግሞ መቅደስ እግዚአብሔር ያደረበት መቅደስ አለው። እግዚአብሔር ይመስገን። ልክ ነው አይደል? ነገሩ በአዲስ ኪዳንም እግዚአብሔር መቅደስ አለው የለውም? ማን ነው እሱ? እኛ ነን። እኛ የእግዚአብሔር ቤተ መቅደስ ነን እንደሚል እኛም ስንት ክፍል ነው ያለን? ስንት ክፍል ነው ያለን? እኛም 3 ነው ያለን አይደል? እንደዛ ነው የሚለው የሰው ሁለንተና አይደል? አንደኛ ተሰሎንቄ 5:21 ላይ ሰው መንፈስ፣ ነፍስ፣ ስጋ አለው። ስጋው ምንድነው? ስጋ የውጭ ነው አይደል? የውጭ አደባባይ ማለት ነው። ከዛ መሐከል ላይ ደግሞ ምን አለችን? ነፍስ አለችን። አእምሮ፣ ስሜትና ፈቃድን የሰውን ፈቃድ የያዘ አእምሮ የሚባል ነገር አለ። እግዚአብሔር የት ነው ያደረው? ቅድስተ ቅዱሳን መንፈሳችን ውስጥ ነው ያደረው አይደለም? ለዛ እኮ ነው እግዚአብሔር መንፈስ ነው። የሚያድረውም የሰው ምን ውስጥ ነው? መንፈስ ነው። ስለዚህ ስንወለድም የተወለደው በመንፈስ ነው። ያደረውም እግዚአብሔር ነው። ስለዚህ በእኛ አነጋገር ቅድስተ ቅዱሳን የትኛው ነው? መንፈሳችን ነው። ቅድስት የትኛው ነው? ነፍሳችን ነው። የውጭ አደባባይ ምናችን ነው? እንደዚህ ኮምፕሊቱ የእግዚአብሔር ምንድነው? ቤተ መቅደስ ነው። ይሄን ያወራው በቃ ይሄ ግልጽ ነው። ይሄ የብሉይ ኪዳን ትምህርትና ሐሳብ ነው። ምናቀው ሐሳብ ነው አይደል? ግልጽ ነው አይደል? ኦኬ። አሁን የሚቀጥለው ሐሳብ ነው የሚከብደው እዚህ ክፍል ላይ። አሁን የሚቀጥለው አንብቡ ምን እንደሚል ተመልከቱ። ፊተኛይቱ ደግሞ የአገልግሎት ስርዓትና የዚህ ዓለም የሆነው መቅደስ ነበራት ይልና ፊተኛይቱ ማለት ምን ማለት ነው አልኳችሁ? ኪዳን ነው አይደል? የፊተኛው ኪዳን የብሉይ ኪዳን ማለት ነው። የብሉይ ኪዳን የአገልግሎት ስርዓት ነበረው፣ መቅደስ ደግሞ ነበረው። መቅደሱን አሳየኋችሁ በ3 ይከፈላል። ኦኬ። አሁን ጳውሎስ እዚህ ጋር የተናገረው ነገር ተመልከቱ ምን እንደሚል። ኦኬ። ፊተኛይቱ ደግሞ የአገልግሎት ስርዓትና የዚህ ዓለም የሆነው መቅደስ ነበራት ይልና አሁን የሚለውን ስሙ። የመጀመሪያይቱ ድንኳን ምን ሆና ነበር? ተዘጋጅታ ነበርና በእርሷም ቅድስ በምትባለው ውስጥ መቅረዙና ጠረጴዛው የመስዋዕቱም ህብስ ነበረባት ይልና ከሁለተኛው መጋረጃ ወዲያ ቅድስተ ቅዱሳን የምትባለው ምን ነበረች? ድንኳን ነበረች። አሁን የዘፍጥረት የብሉይ ኪዳን ያለንን ዕውቀት ወይም ሐሳብ ቅድም ነግሬያችኋለሁ፣ ምን እንደሆነ አሳይቻችኋለሁ። አሁን ግን እዚህ ጋር ጳውሎስ እየተናገረ ያለው ነገር ምን እንደሚል ተመልከቱ። የፊተኛይቱ ድንኳን አለ አይደል? የትኛይቱ ድንኳን? የፊተኛይቱ ድንኳን ቅድስ በምትባለው ውስጥ አይደል መቅረዝ፣ ማጠን እና የምግቡ ጠረጴዛ ነበር ይልና ከመጋረጃው በስተጀርባ ደግሞ ቅድስተ ቅዱስ የምትባል ስንት ድንኳን ሆነ? አሁን 2 ሆነ አይደል? 2 ሆነ። አንደኛው ቅድስት የምትባል ድንኳን አለ። ሌላ ደግሞ ከመጋረጃው በስተጀርባ ደግሞ ቅድስቱ ቅዱሳን የምትባል ድንኳን አለ። በብሉይ ኪዳን የምናውቀው ስንት ድንኳን ነው? 1 ድንኳን ነው የምናውቀው። 1 ድንኳን 3 ክፍል ያለው ልክ ነኝ? 1 ድንኳን ነው 3 ክፍል አለው። ጳውሎስ እዚህ ጋር መጣ ግን 2 ድንኳን አድርጎ አስቀመጠው። እንደዛ ነው የሚመስለው። ለምሳሌ ላሳያችሁ እችላለሁ፣ ማየት ትችላላችሁ። ይኸውላችሁ የመጀመሪያይቱ ድንኳን የመጀመሪያይቱ ነው የሚለው ተዘጋጅታ ነበርና በእርሷም ቅድስ በምትባለው ውስጥ መቅረዝ፣ ጠረጴዛው፣ መስዋዕቱም ህብስ ነበረባትና ከሁለተኛው መጋረጃ ወዲያ ቅድስተ ቅዱሳን የምትባለው ምን ነበረች? ድንኳን ነበረች ይላል። በዚያ ውስጥም የወርቅ ማዕጠንት ነበረ፣ ሁለንተናውን በወርቅ የተለበጠች የኪዳን ታቦት፣ በእርሷም ውስጥ መና ያለበት የወርቅ መሶብና የበቀለች የአሮት በትር የኪዳን ጽላት ነበሩ። እነዚህ በቅድስተ ቅዱሳን ውስጥ የሚገኙ ዕቃዎች ናቸው። ኦኬ። ቁጥር 8 ተመልከቱ። ቁጥር 8 ፊተኛይቱም ድንኳን ይላል አይደል? 8 ቁጥር ፊተኛይቱም ድንኳን በዚህ ገና ቆማ ሳለች ወደ ቅድስት የሚወስደው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳያል ይላል። ኦኬ። ስለዚህ ጳውሎስ የምናውቀውን በብሉይ ኪዳን የምናውቀው 1 ድንኳን እዚህ ጋር መጥቶ ለ2 ከፈለው። ቅድስትን 1 ድንኳን አለ። ከዛ ቅድስተ ቅዱሳኑ ደግሞ ሌላ ድንኳን አድርጎ አስቀመጠው። ምን ማለት ነው? ስታዩት እንደዛ ነው የሚመስለው፣ ግን 2 ድንኳን አለ ማለት አይደለም። ሊያስተምር የፈለገው እንደዛ አይደለም። እያደረገ ያለው ነገር ምንድነው? ንጽጽር ነው። ስለ ኪዳን አለ እያወራ ያለው ከላይ ጀምሮ
ቀድም እንዳልኳችሁ የፊተኛይቱ ኪዳን ብሎ ነው የጀመረው እና ኪዳኑን ብሉይ ኪዳንና አዲስ ኪዳንን ለማነጻጸር የወሰደው በዚህ ክፍል ሐሳብ የወሰደው ማን ነው? ቅድስትና ቅድስተ ቅዱሳንን የወሰደው። ስለዚህ የፊተኛው ድንኳን ብሎ ሲናገር ስለ ቅድስት ነው የሚያወራው በዚህ ክፍል ላይ። ኦኬ ሁለተኛው ድንኳን ሲል ስለማን ነው የሚያወራው? ስለ ቅድስተ ቅዱሳን ነው። ስለዚህ በዚህ ክፍል ሐሳብ ምንድነው እየነገረን ያለው? ቅድስት የሚለው ሐሳብ የፊተኛውን ድንኳን ምሳሌ ነው፣ እሱን ይወክላል የሚል ሐሳብ ነው ያለው። ቅድስተ ቅዱሳን ደግሞ አዲስ ኪዳንን ወይም ሁለተኛውን ወይም አዲሱን ኪዳንን ይወክላል ወይም የሱ ምሳሌ ለማሳየት ብሎ ለሁለት ከፈላቸው። ቅድስንና ማንን? ቅድስተ ቅዱሳን እንጂ በሙሴ መጽሐፍ ወይም በብሉይ ኪዳን ውስጥ አንድ ድንኳን ነው ያለው፣ ብዙ ድንኳን የለም። አንድ ድንኳን ስንት ክፍል ያለው? 3 ክፍል ያለው። ጳውሎስ ግን እዚህ ጋር ያስቀመጠው 2 ድንኳን አድርጎ ነው ያስቀመጠው። ኦኬ እና ፕራክቲካሊ ድንኳኑ አንድ ነው። እዚህ ግን እሱ ሲያነጻጽር ለማነጻጸር የፊተኛውን ኪዳን ወይም ብሉይ ኪዳንን ቅድስት ባለው ነገር ጋር መስሎ ሲያስቀምጠው ታያላችሁ። ያኛውን ደግሞ ሁለተኛውን ድንኳን ደግሞ በአዲስ ኪዳን ሲመልሰው ወይም ቅድስተ ቅዱሳንን በአዲስ ኪዳን ሲመልሰው እናያለን። ኦኬ አሁን የብሉይ ኪዳን ምልክት የሆነችው ቅድስን እንደ ብሉይ ኪዳን ወይም የፊተኛው ኪዳን አድርጎ ስለወሰደው ስለሱ ትንሽ እንመለከታለን። ኦኬ ቅድስ ውስጥ ምንድነው የሚገኘው? ቅድስት የሚለው መሐከል ያለው ክፍል ካሉት ዕቃዎች ውስጥ እዚህ ያስቀመጣቸው ማን ነው? መቅረዝ፣ ጠረጴዛና የመስዋዕቱ ህብስት። መቅረዝ ማለት ምን ማለት ነው? መብራት። ይሄ 7 እንትን ያለው አይደል? 7 ቅርንጫፍ ያለው መቅረዝ አለ። ምክንያቱም መብራቱ ጨለማ ስለሆነ መብራት ሲያገለግሉ በዛ ነው ብርሃን የሚያገኙት። ኦኬ ስለዚህ ያ ምሳሌ ነው አይደል? ብርሃን በቅድስ ውስጥ ብርሃን አለ። እንደገና ደግሞ ጠረጴዛና ህብስት አለ ይላል አይደል? ጠረጴዛው የመስዋዕት ምን አለ? ህብስት ነበረበት ይላል። ይሄ ህብስት የሚለው 12 እንጀራ ነው። 12 እንጀራ ነው የሚቀመጠው እዛ፣ በየሳምንቱ ነው የሚቀመጠው። ትርጉሙ ምንድነው? እግዚአብሔር ያው ለህዝቡ ቸር እንደሆነ ለጋስ እንደሆነ የሚያስቡበት እንደሆነ ትመለከታላችሁ። ስለዚህ በዛ ውስጥ መቅረዝ አለ፣ ጠረጴዛ አለ፣ የመስዋዕቱ ህብስት አለ። ግን እነዚህ ነገሮች የት ነው የሚገኙት? ቅድስት ውስጥ ነው የሚገኙት። ኦኬ ቅድስ ውስጥ ነው የሚገኙት። የብሉይ ኪዳን ምሳሌ አድርጎ ያስቀመጠው ቅድስ ውስጥ ነው የሚያገኙት። አሁን እነዚህ ነገሮች የሚያስፈልጉ ነገሮች ናቸው፣ መልካም ነገሮች ናቸው። ምግቡም አስፈላጊ ነው፣ ብርሃኑም አስፈላጊ ነው አይደል? ግን ግቡ እሱ ነው ወይ? አሁን አንድ ሰው እግዚአብሔርን እምነት ካለው እግዚአብሔርን የሚያመልክ ከሆነ አይደል? እግዚአብሔርን የሚከተል ከሆነ ግቡ ምንድነው? ትልቁ ግብ ምንድነው ሲባል እግዚአብሔርን ማግኘት አይደል? እግዚአብሔርን ሳናገኘው እግዚአብሔርን ሳናቀው ብናመልክ ምን ይጠቅማል? ወይም ሌላ ነገር ብዙ ነገር ብናደርግ ምን ያደርጋል? የአንድ የእምነታችን ወይም መንፈሳዊነታችን ወይም የሃይማኖታችን መጨረሻ ግቡ ወይም በረከቱ ምንድነው? የምናምነውን አምላክ ማወቅ ነው አይደል? ወይም የምናምነውን አምላክ እግዚአብሔርን መገናኘት ነው። ልክ ነው አይደል? የሆነ ነገር አድርገን የሆነ ስራ ሰርተን የሆነ ነገር አምልከን ወይ የሆነ ስርዓቶችን ፈጽመን እግዚአብሔርን ወይም ጸልየንም ዘምረንም ቢሆን ማለት ነው እግዚአብሔርን ባንገናኝ አተረፍን? ምንም ጥቅም የለው። ኦኬ ስለዚህ ምንድነው ላሳያችሁ የፈለኩት ቅዱስ ውስጥ ያለው ነገር በጣም መልካም ነገር ነው። መብራት መኖሩ አይደል? ምግብ መኖሩ። ግን ችግሩ ምንድነው? እግዚአብሔር ያለው ቅድስት ውስጥ ነው፣ ቅድስተ ቅዱሳን ውስጥ ነው። ይሄ ነገር እዚህ ውስጥ ያለው ነገር በሙሉ ከእግዚአብሔር መገኘት ርቆ ነው ያለው። እዛ ካልተገባ በስተቀር ቅድስተ ቅዱሳን ውስጥ ካልተገባ በስተቀር ይሄ ነገር እዚህ ጋር የእግዚአብሔር ድምጽም የለም። እግዚአብሔር የሚናገረው ድምጹን የሚገልጠው መንገዱን የሚያሳየው ራሱ መገኘቱ ያለው የት ነው? እዛ ውስጥ ነው ያለው፣ ቅድስተ ቅዱሳን ውስጥ ነው ያለው። ስለዚህ የማመናችን የእምነታችን ወይም እግዚአብሔርን የመከተላችን ትልቁ ግብና በረከቱ እዛ መሄድ ነው። ምን ጋር መግባት ነው? አዲሱ ኪዳን ውስጥ ወይም ቅድስተ ቅዱሳን ውስጥ ወይም በእኛ በዚህ ደግሞ መንፈሳችን ውስጥ ያለውን እግዚአብሔር ምን ማድረግ ነው? መገናኘት ነው እንጂ ውጫዊ በሆነ ነገር የሆነ ነገር ስርዓት ፈጽመን ብንሄድና እግዚአብሔርን ሳንገናኝ ብናረግ ጥቅም የለውም፣ ኪሳራ ነው አይደል? ስለዚህ እዚህ ጋር እየነገራቸው ያለው ነገር ምንድነው? እነዚህ በዚህ ቅዱስ ውስጥ ያሉት ዕቃዎች መልካም ነገሮች ናቸው፣ እግዚአብሔር ያዘዛቸው ነገሮች ናቸው። ግን ግቡ እሱ አይደለም፣ እሱ ብቻ በቂ አይደለም። ምክንያቱም ከዛ አልፎ ካልተከደ በስተቀር ከመጋረጃው አልፎ ካልተከደ በስተቀር እግዚአብሔርን ሰውን ማድረግ አይችልም፣ ማግኘት
አይችልም። ስለዚህ ለነዚህ ሰዎች የሚላቸው ነገር ራሱ ለምንድነው አንዱ ትልቁ ነገር እነዚህ ሰዎች የብሉይ ኪዳን እስራኤላውያን ናቸው ብለናል። እስራኤላውያን ስለሆኑ ዕውቀቱም ልምዱም ያላቸው የኦሪቱ ነገር ነው እና በብሉይና በአዲስ ኪዳን መካከል ያሉ ሰዎች ስለሆኑ ሞር ብዙ ጊዜ ቴንድ የሚያደርጉት ወደ አሮጌው ነገር ነው የሚሳቡት፣ ወደ ቀደመው ኪዳን ነው የሚሳቡት። ምክንያቱም ደስ ይላል ስርዓቱ አይደል፣ የሚደረገው ሪቹዋሎቹ በሙሉ አትራክቲቭ ናቸው። ሰው ደግሞ በሚታይ ነገር ሰው በጣም ይወሰዳል። እውነት ውሸት አይደል? በሚታይ ነገር እኮ ይወሰዳል። ስለዚህ እነዚህ ሰዎች ለማስተማር ብሎ ምን አደረገው? የፊተኛው ኪዳን አላቸው። የፊተኛው ኪዳን በቅድስት መሰለውና ቅድስ ውስጥ እነዚህ ነገሮች አሉ። እነዚህ ነገሮች ግን ራሳቸው ብቻቸውን ግብ አይደሉም። እግዚአብሔርን እንድናገኘው ወይም ከእግዚአብሔር ጋር የሆነ ነገር እንድናደርግ የሚያደርጉ ነገሮች አይደሉም። አልፈን ምን ማድረግ መቻል አለብን? መሄድ መቻል አለብን ብሎ ይናገራል። ቁጥር 9 ተመልከቱ። ቁጥር 9 አንድን ተመልከቱ። አሁን እንደገና አንዳንድ ቁጥሮች ውስጥ እንመለከታለን። ፊተኛይቱ ደግሞ የአገልግሎት ስርዓትና የዚህ ዓለም የሆነው ምን ነበራት? መቅደስ ነበራት። ስለዚህ የዚህ ዓለም የፊተኛው መቅደስ የብሉይ ኪዳን አገልግሎት ማለት ነው። ወይም መቅደሱ የዚህ ዓለም የሆነች ይለዋል። ምን ማለት ነው? የዚህ ዓለም የሆነች ማለት የዚህ ዓለም የሆነች ማለት ሙሉ በሙሉ ምንድነው? ቁሳዊ ነው አይደል? የሚታይ ነው፣ የተሰራ ነው፣ ድንኳን ነው፣ ሸራ ተወጥሮ አይደል? እዛ የሆኑ እና ዕቃው በሙሉ ምንድነው? ቁሳዊ ነው። የዚህ ዓለም የሆነ ቁሳዊ የሆነ ዕቃ እንደሆነ እንመለከታለን እንጂ መንፈሳዊ እንዳይደለ። እንደገና ደግሞ በሰማይ ሳይሆን የት ነው ያለው? በምድር። ራሱ እግዚአብሔር በምድር ማደሪያ በመካከላችሁ አድርገን ማደሪያ ስሩልኝ ያለው ሰማይ ሳይሆን የት ነው? ምድር ላይ ነው። በምድር ያለች እንደሆነ እንመለከታለን። ሌላው ጊዜያዊ ምሳሌ እንጂ እውነታ እንዳልነበረች እንመለከታለን። ስለዚህ የዚህ ዓለም የሆነች ሲል ጊዜያዊም እንደሆነች እውነተኛው በክርስቶስ የሚሆነው ነገር እስከሚመጣ ድረስ ለጊዜው የተሰጠ እንጂ ዋና ነገር በቋሚነት የተሰጠ እንዳልሆነ ነው የሚነግራቸው ያለው። ለምንድን ነው ይሄን የሚያነሳው? አንዳንድ ጊዜ እነዚህም ሰዎች ማለት ነው በእኛም ዘመንም ማለት ነው ብዙ ጊዜ አሁን የብሉይ ኪዳን የአይነት አገልግሎት የአይነት አቀራረብ ኦሬዲ ምን ሆኗል? በክርስቶስ በመጣው በአዲሱ ኪዳን ተተክቷል፣ ቆሟል አይደል? ግን የቆመውን ነገር ይዘው የሚቀጥሉ ሰዎች አሉ። የቆመውን ነገር አይደል? ያለቀውን ነገር ጊዜያዊ የሆነውን ነገር ይዘው የሚቀጥሉ ሰዎች አሉ። ስለዚህ ሲነግራቸው ምንድነው የሚለው? ይሄ የዚህ ዓለም የሆነ ነው፣ መንፈሳዊ አይደለም፣ ቁሳዊ ነው፣ ጊዜያዊ ነው። በክርስቶስ የሆነው ነገር እስኪመጣ ድረስ እግዚአብሔር ለጊዜው የሰጠው እንጂ በቋሚነት የሆነ አይደለም የሚል ሐሳብ ያነሳል። ቁጥር 10 ላይ ደግሞ ተመልከቱ ምን እንደሚል። ቁጥር 10 ላይ ይህም ይላል። አሁን ይላችሁ ቁጥር 9ና 10 ምን እንደሚል ተመልከቱ። ይህም ለአሁኑ ጊዜ ምሳሌ ነው አይደል? ያ በቋሚነት የተሰጠ አይደለም፣ ለምሳሌነት ነው። ዋናው ነገር እስኪመጣ የተሰጠ ነው አለና እንዲህም መባና መስዋዕት ይቀርባሉ። እነዚህ እስከ መታደስ ዘመን ድረስ የተደረጉ ስለ ምግብና ስለ መጠጥ ስለ ልዩ ልዩ መታጠብም የሚሆኑ ምንድናቸው? የሥጋ ስርዓቶች ብቻ ናቸው። አያችሁ፣ በብሉይ ኪዳን የነበረው ነገር በሙሉ ምንድነው? ስለ መብል፣ ስለ መጠጥ ወይም የተለያዩ ስለ መታጠብ ስለ ብዙ ነገር ሰው ይታጠባል አይደል? ከኃጢአት ለመንጻት ምናምን ብዙ ስርዓቶች አሉበት። እነዚህ በሙሉ ግን የምን ስርዓቶች ናቸው? የሥጋ ስርዓቶች ናቸው። ምን ማለት ነው? የሥጋ ስርዓቶች ናቸው ማለት ምንም መንፈሳዊ ነገር የለበትም ማለት ነው አይደል? ከመንፈስ የሆነ መንፈሳዊ ነገር የለበትም። የሥጋ ስርዓት ምሳሌ ስለሆነ የሥጋ ስርዓት ብቻ ናቸው። ስለዚህ ሰው በሥጋ የሆነ ነገር አድርጎ ሊሄድ ይችላል፣ ግን መንፈሳዊ ነገር የለበትም። ስለዚህ መንፈሳዊ ነገር ከሌለበት ደግሞ ህይወት አይሰጥም። ምክንያቱም ህይወት የሚሰጥ ማን ነው? መንፈስ አይደል? ህይወት በሰው ውስጥ ያለው ነገር እውነተኛ ነገር ህይወት የሆነ ነገር የሚሰጥ መንፈስ ነው። ስለዚህ እነዛ ስርዓቶች በሙሉ የሥጋ ስርዓቶች ናቸው። ስለዚህ የሚያመልከውን ፈጽሞ ምን ሊያደርግ አይችልም? ህይወት ሊሰጠው አይችልም። እንዲያውም የዘጋበት የሥጋ ስርዓቶች ናቸው ብቻ የሚያመልከውን በህሊናም ሊያደርጉት አይችሉም፣ ፍጹም ሊያደርጉት አይችሉም። ስለዚህ ሰውየው ያመልካል አይደል? ሰውየው ያመልካል፣ ግን ምን ሊያደርገው አይችልም? የሥጋ ስርዓት ስለሆነ መንፈስ ስለሌለበት ሰውየውን ፍጹም ሊያደርገው አይችልም። ስለዚህ እያሳያቸው ያለው ምንድነው? የብሉይ ኪዳን ያለውን ድካም ያለውን ባህሪ ነው እየገለጠላቸው ያለው እና ሞሮፍ እግዚአብሔርን እንድናገኘው እግዚአብሔር ጋር ህብረት እንድናደርግ የሚያደርገን አይደለም። ኢቭን ድሮ በነበረው እንኳን ካያችሁት ወደ ቅድስተ ቅዱሳን የሚገባው ስንት ሰው ነው? በአመት አንድ ሰው አይደል የሚገባው? አንድ ሰው የሚገባው
ህዝቡ እኮ ከስንት ሚሊዮን በላይ ነው አይደል? ከ2 ሚሊዮን በላይ ሰው ነው አይደል? ያ ሁሉ ታዲያ ለምን እግዚአብሔር አያየው? ለምን እግዚአብሔር አያገኘው? አያችሁ? ያም ሰው አንድ ሰው የሚገባው ሲገባ በአመት የሚገባው እንደው በቃ እግዚአብሔር ናፍቆኛል፣ እግዚአብሔርን ላምልክ፣ እንደው ዛሬ በቃ እግዚአብሔርን ማመልክበት ጊዜ ብሎ ነው የሚገባው ነው? እንደው ከእግዚአብሔር ጋር ህብረት ማድረግ ፈልጋለሁ እያለ ነው የሚገባው አይደለም። ለህዝቡና ለራሱ ስህተት መስዋዕት ለማቅረብ ብቻ ነው የሚገባው፣ ከእግዚአብሔር ቁጣ ለመዳን ማለት ነው አይደል? እንጂ ህብረትም ለማድረግ አይደለም የሚገባው። እና በተረፈ ግን በሙሉ ህዝቡ በሙሉ እግዚአብሔርን ማግኘት አይችልም። ምክንያቱም ገና መንገዱ ምን አልሆነም ይላል፣ አልተገለጠም ነበር ይላል። ስለዚህ ያ ነገር ሊመጣ ላለው ነገር ምሳሌ በአዲሱ ኪዳን ይሄ የበለጠው ነገር ለሚገለጠው ነገር መንገድ እንደሆነ ምሳሌ እንደሆነ ለማሳየት ነው ይሄንን ንጽጽር እያሳያቸው ያለው። እና የብሉይ ኪዳን ያለውን አገልግሎት ምክንያቱም ላይ እግዚአብሔር ከህዝቡ ጋር ስለገባው ኪዳን ከተናገረ በኋላ የብሉይ ኪዳን ያለበትን ድካም እዚህ ክፍል ላይ ይዘረዝራል። ስለዚህ በዚህ በብሉይ ኪዳን ባለው አገልግሎት ሰው ምን መሆን አይችልም? ፍጹም መሆን አይችልም። ስለዚህ ያን ነገር ምን አድርጉ ነው? ጣሉ ነው። ከዛ ነገር ምን አድርጉ? ወጡ። እሱ የስጋ አንዳንዴ የምንሸወድበት ነገር እንደዚህ አይነት ነገር አለ ብዙ ጊዜ። ምክንያቱም መንፈሳዊነት ምን ለካው ምንድን ነው? ውጭ ባለ ነገር ነው የሚለካው። እንደዛ ከሆነ እንሸወዳለን አይደል? ብዙ ጊዜ ሰዎች የሚሸወሩት እንደዛ ነው። እና አንድ ሰው በስጋ የሆነ ነገር ሲያረካዩት ዋው እሱ በቃ መንፈሳዊ ነው ይላል። ናይ መንፈሳዊነት ውጭ ባለ ነገር ሳይሆን አይደል ውስጥ ባለ ህይወትና መንፈስ የሚለካ ነው። እግዚአብሔር ይመስገን በመንፈጽም ስርዓት ስለጸለይን ስለጾምን ምጽዋት ስለሰጠን ወይ የሆነ ነገር ስላደረገን መንፈሳዊነት በዛ አይገኝም። እነዚህ እንዳለው የስጋ ስርዓቶች እንደሆኑ እንመለከታለን። ኦኬ ለዘላለው እናየንን ወደ ሁለተኛው እንሂድ። ቁጥር 3ን ተመልከቱ እንደገና። አሁን የመጀመሪያውን ድንኳን ቅድስት ብሎ ያለውን ሐሳብ አንስተናል። አሁን ማወዳደር የፈለገው ከአዲስ ኪዳን ጋር ስለሆነ ስለ አዲስ ኪዳን የሚናገረው እንመለከታለን። ቁጥር 3 እንደዚህ ይላል፣ ከሁለተኛው መጋረጃ ወዲያ ቅድስተ ቅዱሳን የምትባለው ድንኳን ነበረች። ምን የምትባለው? ከመጋረጃው ወዲያ መጋረጃ አለ። ያ መጋረጃ ሰው እንዳይገባ የሚከለክል። ስለዚህ ማንም ሰው ያንን መጋረጃ አልፎ ምን ማድረግ አይችልም? መግባት አይችልም። የሚገባው አንድ ሰው ነው። በአመት አንዴ ደም ይዞ ለዛው ነው የሚገባው። እና ሌላው ሰው ሁሉ ኤክስክሉድ ነው፣ ውጭ ነው ያለው። መጋረጃው መቼ ነው የተቀደደው? ትዝላችኋል? ጌታ በተሰቀለ ጊዜ መጋረጃው ተቀደደ አይደል? ይሄ መጋረጃ ነው የተቀደደው፣ ሰው እንዳይገባ የተከለከለበት ማለት ነው። ኦኬ። ስለዚህ ከሁለተኛ መጋረጃ ወዲያ ቅድስተ ቅዱሳን የምትባለው ድንኳን ነበረችና በዚያም ውስጥ የወርቅ ማዕጠንት ነበረ። ሁለንተናዋን በወርቅ የተለበጠች የኪዳን ታቦት፣ በእርሷም ውስጥ መና ያለባት የወርቅ መሶብና የበቀለች የአሮን በትር ኪዳንም ጽላት ነበሩ ይላል። ኦኬ። ስለዚህ ቅድስተ ቅዱሳን ውስጥ ምንድን ነው ያለው ብሎ ሲናገር የተወሰኑ አይተሞችን የተወሰኑ ነገሮች ናቸው ያሉት፣ እነሱን ያነሳል። በመጀመሪያ ምንድነው ያለው ይለናል? የወርቅ ማዕጠንት ነበር ይላል አይደል? ወይም የዕጣን መሰዊያ ማለት ነው አይደል? ባይዘወይ በዘጸአት ያለው እኔ እዚህ ሰውዬ በጣም ነው የሚገርመው። በብሉይ ኪዳን ባለው ፒክቸር ግን የወርቅ ማዕጠንት ያለው የት ነው? ቅድስት ውስጥ ነው። ቅዱሳን ውስጥ አይደለም። ይሄኛው ጸሐፊ ግን እዚህኛው ጋር መጣ ማለት ነው እንጂ ኖርማሊ የወርቅ ማዕጠንት በብሉይ ኪዳን እጃችሁ ስታዩት ቅድስት ውስጥ እንጂ ቅድስተ ቅዱሳን ውስጥ የለም። ለምን እንዳደረገው ነግራችኋለሁ። ኦኬ። በዚያም ውስጥ የወርቅ ማዕጠንት ነበረባት። ሁለንተናውን በወርቅ የተለበጠች የኪዳን ታቦቱ አለ። ታቦቱ ውስጥ ምን አለ? በእርሱ ውስጥ መና ያለበት የወርቅ መሶብ። መና ታውቃላችሁ ምን እንደሆነ አይደል? እስራኤል በምድረ በዳ እግዚአብሔር የመገባቸው ምግብ ነው እና ያንን ነገር እንዲያስታውሱ ያ ነገር ለሲምቦል በወርቅ መሶብ ውስጥ ተደርጎ ቅድስተ ቅዱሳን ውስጥ አለ። እግዚአብሔር ለነሱ ያደረገውን በምድረ በዳ ያደረገውን ቸርነት እንዲያስታውሱ እሱ ነገር ተቀምጦላቸዋል። እንደገና ደግሞ የበቀለች የአሮን በትር ይላል አይደል? ይሄ ደግሞ አሮን ሲመረጥ በተአምር ያቺ ለመለመችዋ የተቀመጠበት እንትን ነው፣ በትሩ ነው። እና ምንድነው የሚያሳየው? እግዚአብሔር መሪዎችን እንደሚመርጥ የሚያሳይ ነው። መራጩ ለህዝቡ መሪ የሚመርጥ ማን ነው? እግዚአብሔር እንደሆነ ለማሳየት እና ከዛ ውጭ ደግሞ የበቀለች የአሮን የኪዳን ጽላት ነበሩ ይላል። ጽላቱ ደግሞ የእግዚአብሔርን ትእዛዝ፣ የእግዚአብሔርን ጽድቅ፣ የእግዚአብሔርን ፍርድ የሚናገር ነው። እላዩ ላይ ደግሞ የስርየት መክደኛ አለ አይደል? ያ የስርየት መክደኛ ትእዛዙን ምስክሩን ከድኖ መስዋዕት ሲደረግ ደም የሚረጨው እዛ ላይ ነው እና እግዚአብሔር የሚናገረው
እዛ ላይ እናገራለሁ። ይሄ ኪሩቤሎቹ ምናምን ያሉበት ማለት ነው። ከዛ ላይ ሆኜ እናገራለሁ ምናምን የሚለው እግዚአብሔር የሚናገረው እዛ ውስጥ ሆኖ ነው። ኦኬ። ስለዚህ ስለ ቅድስት ያነሳውን ሐሳብ ስትመለከቱ ምሳሌ ብቻ ሳይሆን አሁን ቅድስተ ቅዱሳን የሚለውን ሁለተኛ ድንኳን አደረገው ብለናል አይደል? እንደ ሁለተኛ ድንኳን ወይም ሁለተኛው ኪዳን የአዲስ ኪዳን ምሳሌ አድርጎ ነው የወሰደው ሲያስረዳቸው ማለት ነው። ለምንድን ነው እንደዛ ያለው? አሁን በቅዱስ ውስጥ የሚደረገው የትኛውም ነገር ሲምቦል ነው ብለናል፣ ምሳሌ ነው አይደል? እዛ የሚታረደው መስዋዕት እውነተኛ መስዋዕት አይደለም። እውነተኛው መስዋዕት ማን ነው? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ማን ነው? ኢየሱስ ነው። እና በውጭ አደባባይ የሚደረገው በቅድስት የሚደረገው የትኛውም አገልግሎትና ስርዓት ኢትስ ኤ ፒክቸር ሊመጣ ላለው ነገር ምሳሌና ጥላ እንጂ አካል ወይም እውነተኛ ነገር እንዳይደለ ይሄን ሁላችንም እናውቃለን። ልክ አይደል? ቅድስተ ቅዱሳን ውስጥ ያለው ነገር ግን ምሳሌ አይደለም። በዛም ጊዜ ቢሆን ምሳሌ አይደለም። ምን ማለት ነው? እዛ ቦታ ውስጥ የእግዚአብሔር ክብር ይገለጣል አይደል? እንዲያውም ሰለሞን በሰራው ቤተ መቅደስ ውስጥ አይደል ደመናው ቤቱን ሞላው ይላል። አንድ ሁለተኛ እግዚአብሔር እዛ ቦታ ላይ ሁሉ ጊዜ መልእክትን ይናገራል። መለኮታዊ መገለጥ አለ፣ ድምጽ ይሰጣል፣ የእግዚአብሔር መገኘት አለ። እውነት ውሸት? እና ይሄ የእግዚአብሔር መገኘት፣ የእግዚአብሔር ክብር፣ የእግዚአብሔር ህልውና ጥላ ነው እንዴ? ጥላ ነው አይደለም። ሪያሊቲ እውነት ነው። ምንም እዛ እግዚአብሔር የተገለጠበት መገለጥ የሚያደርገው ነገር የእግዚአብሔር ንግግር በሙሉ ጥላ አይደለም፣ እውነተኛ ነገር ነው አይደል? እግዚአብሔር ስለሆነ የሚናገረው ማለት ነው። ስለዚህ ያ የአዲሱ ኪዳን ምሳሌ ነው ብሎ ለማስረዳት የተጠቀመበት እንደሆነ እንመለከታለን። ሌላው አሁን የወርቅ ማዕጠንት የሚለው ለምንድን ነው ወደዚህ ያመጣው? ኖርማሊ በብሉይ ኪዳን ቦታው የት ነው አልኳችሁ? ቅድስት ነው። እና እንደ ፒክቸር ላሳያችሁና መጋረጃው አለ አይደል? መጋረጃው አለ። እዚህ ጋር ጠረጴዛ አለ፣ ህብስቱ አለ፣ መቅረዝ አለ በቅዱስ ውስጥ ማለት ነው። እና ሊቀ ካህኑ አልፎ እግዚአብሔር ወዳለበት ወደ ውስጠኛው ክፍል ሲገባ መጋረጃው ፊት ያለው ይሄ የዕጣን መሰዊያ ነው ያለው ቅድስት ውስጥ ማለት ነው። ግን አቀማመጡ መጋረጃው በኋላ ደግሞ ታቦቱ ነው ያለው። በታቦቱ ትክክልና ትይዩ ይሄ የዕጣን መሰዊያ አለ። ፐርፐዙ ምንድን ነው ሲባል ሊቀ ካህኑ እዛ ሲገባ ምን አልፎ ነው የሚገባው? የዕጣን መሰዊያው አልፎ ነው የሚገባው። ዕጣን መሰዊያ ለምንድን ነው የሚጠቅመው? ዕጣኑ ሲጨስ ጭሱ ወዴት ነው የሚሄደው? ወደዛ ይገባል፣ አልፎ ይገባል። ጭሱ ወዴት ይገባል? እግዚአብሔር ወዳለበት። ይሄ መልካም መዓዛው ወዴት ይገባል? ወደ ቅድስት። እና አገልግሎቱ ለምንድን ነው? ለቅድስተ ቅዱሳን ነው የቆመው። ግን ያለው ግን የት ነው? ቅድስት ውስጥ ነው። በአቀማመጡ ቅድስት ውስጥ ነው። አገልግሎቱ ግን ሊቀ ካህኑ ወደዛ ሲገባ እሱን አልፎ ያ መዓዛ ቀድሞ ምን ያደርጋል? እንዲገባ ነው አይደል? እና በአዲስ ኪዳን ይሄ ምን ምሳሌ ነው? የቅዱሳን ጸሎት ምሳሌ ነው አይደል? ሰው በጌታ በኢየሱስ ክርስቶስ ጸልዮ አይደል ወደ እግዚአብሔር ህልውና የሚገባው አይደል? የጸሎት ምሳሌ ነው። ለዚህ ነው ግራ እንዳይገባን ያንን ፊዚካሊ የሚገኘው ቅድስት ውስጥ ነው። ግን አገልግሎቱን ግን ስታዩት ዕጣን የሚገባው ወዴት ነው? መዓዛ የሚገባው እግዚአብሔር ወዳለበት ስለሆነ ሊቀ ካህኑም እሱን አልፎ ስለሚገባ ይሄ ዛሬ በክርስቶስ ስም ስንጸልይ በዚያ መዓዛ አማካኝነት በቀጥታ ወደ ቅድስተ ቅዱሳን ወይ ወደ እግዚአብሔር መገኘት የምንገባበት ምሳሌ የሚያሳይ ነው። እግዚአብሔር ይመስገን። ስለዚህ ብሉይ ኪዳንን በቅድስት አዲስ ኪዳንን በቅድስተ ቅዱሳን እንደመሰለው እናያለን። ቁጥር 9-10 ላይ ደግሞ እንደገና ሄደን እናነባለን። እንደዚህ ይላል ምዕራፍ 9 ቁጥር 9 ይህም ለአሁኑ ጊዜ ምሳሌ ነው። ደግመን እናነበዋለን። እንደዚህም መባና መስዋዕት ይቀርባሉ። እነዚህም እስከ መታደስ ዘመን ድረስ የተደረጉ እስከ መቼ ድረስ? እስከ መታደስ ዘመን የተደረጉ ናቸው። አያችሁ፣ ይሄ መታደስ ማለት ምን ማለት ነው? መታደስ ማለት ነገሮችን እስከሚስተካከሉ ማለት አይደል? ነገሮች እስከሚስተካከሉ ድረስ የተደረጉ ነገሮች ናቸው። ነገሮች ተበላሽተዋል፣ ለጊዜው የተሰጡ አይደል? እግዚአብሔር ነገሮቹን ትክክል እስከሚያመጣ ድረስ የተደረጉ ስርዓቶች ናቸው። በቃ ነገሮቹ ሲስተካከሉ አያስፈልጉም ማለት ነው። ስለዚህ እስከ መታደስ ድረስ ዘመን ድረስ የተደረጉ ስለ ምግብና ስለ መጠጥ የተደረጉ ስርዓቶች ናቸው። ስለዚህ ይሄ መታደስ የሚለው በክርስቶስ ኢየሱስ መምጣት አይደለም። እንዲያም ቁጥር 11 ተመልከቱ። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ
በምትበልጠውና በምትሻለው በእጆችም ባልተሰራች ማለትም በዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ ይላል። ስለዚህ ክርስቶስ ኢየሱስ ስጋ ለብሶ የመጣው ይሄን ነገር ምን ለማድረግ ነው? ለማስተካከል ነው፣ ለማደስ ነው። ይሄ እስከ መታደስ ዘመን ማለት ኢየሱስ ካህን ሆኖ ወደ ምድር ላይ ሲመጣ ነገሩን ለማስተካከል ስለሆነ የመጣው። ለምሳሌ ምንድነው የተበላሸው ሲባል በሰውና በእግዚአብሔር መካከል ያለው ግንኙነት ተበላሽቷል አልተበላሸም? ተበላሽቷል። ስለዚህ እሱን በሞቱ በክርስቶስ ሞት እግዚአብሔር ሰዎችን ከሰው ጋር ለማስታረቅ ለማደስ ክርስቶስ መጥቷል። እሱ እስከመጣ ጊዜ ድረስ ያገለግሉ ስርዓቶች ናቸው። ከዛ በኋላ ግን አገልግሎታቸው ምን ሆኗል? ቆሟል፣ በክርስቶስ ተተክቷል። ስለዚህ በክርስቶስ ኢየሱስ መምጣት ጥላ የነበሩ ነገሮች በሙሉ ወደ ምን ተለወጡ? ወደ እውነትነት ተለወጡ። መስዋዕቱ ጥላ ነበር፣ በግ ፍየል እየተመረጠ አይደል ይታረድ ነበረ፣ ምሳሌ ነው የነበረው። እሱ ሲመጣ ግን እውነት ሆነ አልሆነም? እውነተኛው በግ መጣ። ኦኬ። ስለዚህ በብሉይ ኪዳን የነበሩት ጥላና ምሳሌ የነበሩትን ነገር በሙሉ ፍጻሜ እንዲያገኙ እውነት እንዲሆኑ ክርስቶስ መምጣቱ መታደስን እንዳደረገ እንመለከታለን። ስርዓቱም ደግሞ ተበላሽቶ የነበረው በሰውና በእግዚአብሔር የነበረው ግንኙነት በመስቀል በከፈለው መስዋዕት ወደ ትክክለኛ መስመር እንደመለሰው። ስለዚህ እስከዛ ድረስ ብቻ ያገለገሉ ናቸው። ብሉይ ኪዳን ኢየሱስ በመጣ ጊዜ ምን አድርጓል? አብቅቶለታል። አዲሱ ኪዳን ምን አድርጓል? በደሙ ከተመረቀ በኋላ አዲሱ ኪዳን ጀምሯል ማለት ነው። ኦኬ። ከዛ የሚያነሳውን ነገር እንመልከት። አሁን የሚያወዳድረው ከዚህ በኋላ የሚያወዳድረው በብሉይ ኪዳን የነበረውን መስዋዕትና በአዲስ ኪዳን የቀረበውን መስዋዕት ነው የሚያወዳድረው። ምን እንደሚል ተመልከቱ። ቁጥር 11 ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችን ባልተሰራች ማለትም ለዚህ ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ ስንት ጊዜ? አንድ ጊዜ ፈጽሞ ወደ ቅድስት ወደ ቅድስተ ቅዱሳን ነው የሚለው ኖርማሊ። ወደ ቅድስተ ቅዱሳን በገዛ ደሙ ምን አደረገ? ገባ እንጂ በፍየሎችና በጥጆች ደም አይደለም። የኮርማዎችና የፍየሎች ደም በረከሱት የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆነ ነውር የሌለ ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የማን ደም? የክርስቶስ ደም እንዴት ይልቅ ሕያው እግዚአብሔርን ልታመልኩ ከሞተ ስራ ሕሊናችሁን ያነጻ ይሆን ይላል። አያችሁ፣ አሁን እያነሳ ያለው ምንድን ነው? በብሉይ ኪዳን ይቀርብ የነበረው በሰዓት የፍየል የኮርማ አይደል የእንስሳት ደም ነው የሚቀርበው የነበረው። ያ ደም የሚያመልኩት ሰዎች በህሊናቸው ምን ማድረግ አልቻለም? ስጋቸውን ይቀድሳል አይደል? የሆነ ያው ይረጫሉ አይደል? ይረጫሉ፣ ይታጠባሉ ምናምን፣ ስጋቸውን ይቀድሳል። ውስጣቸውን ግን ምን አያደርግም? አይቀድስም። የእንስሳዎችንም አሁን በክርስቶስ ኢየሱስ የመጣው ግን ይላል፣ በክርስቶስ ኢየሱስ የመጣው ግን የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስ በገዛ ደሙ ገባ እንጂ። አሁን እግዚአብሔር እኛን ያዳነበትን ማዳን አይደል? እኛን የተገናኘበት መገናኘት በፍየልና በኮርማ አይደለም አይደል? በማን ነው አለ? በልጁ በክርስቶስ ኢየሱስ ደም ነው። ይሄ ደም አለ፣ ይሄ ደም ቀጥሎ ያነሳውን ተመልከቱ። ይሄ ደም በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ስራ ሕሊናችሁ ምን ያደርግ ይሆን? ያነጻ ይሆን ይላል። ስለዚህ ልዩነቱ ይሄ ነው። በቃ የድሮ ደም አለ፣ የድሮ ደም የሚሰራው ነገር ምንድን ነው? የሰዎችን ኃጢአት መሸፈን ነው፣ ማስተሰረይ ነው አይደል? መሸፈን ነው እንጂ ማስወገድ ምን ያደርግችም አይችልም ነበረ። የክርስቶስ ደም ግን የሰውን ኃጢአት ምንድን የሚያደርገው? ማስወገድ ነው። ስለዚህ ኃጢአት ስለሚወገድ ሰው የሚከሰስበት ነገር ከዛ በኋላ አይኖርም። በህሊናችን ፍጹም የሚያደርገን ይሆናል ማለት ነው። ለምንድን ነው ህሊና ፍጹም መሆን የሚያስፈልገው? ለምንድን ነው ህሊና ፍጹም መሆን የሚያስፈልገው? ንጹህ መሆን የሚያስፈልገው ለምንድን ነው? እዚህ ጋር እንደዛ ነው የሚለው። እግዚአብሔርን ልታመልኩ ከሞተ ስራ ህሊናችሁ ምን ያደርግ ይሆን? ያነጻ ይሁን። ማንን ለማምለክ? ሕያው። አያችሁ፣ የምናመልከው እግዚአብሔር ምንድን ነው? ቅዱስ ነው፣ ሕያውም ነው። ሰው ሕያውን እግዚአብሔርን ሰው ማምለክ ከፈለገ ምን ያስፈልገዋል? የነጻ ህሊና ያስፈልገዋል። ለምንድን ነው ሲባል ባይዘወይ ህሊና የመንፈሳችን ምንድን ነው? ክፍል ነው አይደል? ህሊና ከመንፈሳችን አንዱ ፓርት ነው። ስለዚህ እግዚአብሔር ደግሞ መንፈስ ነው አይደል እንዴ? ስለዚህ ሕያውን እግዚአብሔርን ሰው ማምለክ ከፈለገ አለ ማምለክ ከፈለገን ግዴታ ምን ያስፈልገናል? ምክንያቱም ምናመልከው አምላክ ሕያው ካልሆነ ኦኬ፣ ዝም ብሎ የሆነ ነገር ሌላ ነገር ምናመልክ ከሆነ ህሊና ያስፈልጋል? አያስፈልግም። ሰው ምንም ውጩን አሳምሮ ስርዓት እየፈጸመ አምላክ ያለውን ምን ማድረግ ይችላል? ማምለክ ይችላል። ሰዎች ደግሞ ያመልካሉ በዚህ መንገድ አይደል? ስርዓት እየፈጸሙ
የሆነ ነገር እያደረጉ ልብስ እየለበሱ ሻማም እያበሩ እየዘመሩ ብዙ ነገር እያደረጉ ምን ማድረግ ይችላሉ? አምላክ ያሉትን ማምለክ ይችላሉ። ህሊና አያስፈልግም፣ የነጻ ህሊና አያስፈልግም። ሕያው እግዚአብሔርን ለማምለክ ከሆነ ግን አይደል? ሕያው እግዚአብሔርን ለማምለክ ሰው ግን ምን ያስፈልገዋል? የነጻ ህሊና ያስፈልገዋል። ለምንድን ነው ሲባል እግዚአብሔርን መሸወድ አይቻልም። ህሊና የማን ነው? የእግዚአብሔር መንፈሳችን ክፍል ስለሆነ እግዚአብሔር በመንፈሳችንን አልፎ ስለሆነ የምናመልከው እውነተኛ እንደዛ ያለው ጌታ ነው። እግዚአብሔር በእውነትና በመንፈስ ይመለካል አለ። ስለዚህ እግዚአብሔርን ሰው በእውነት ማምለክ ከፈለገ መጀመሪያ ዲል ማድረግ ያለበት ምኑን ነው? ህሊናውን ነው። ህሊናው የመንፈሱ ፓርት ስለሆነ ያለዛ በመንፈስ እግዚአብሔርን ማምለክ ምን አይቻልም፣ አይቻልም። እግዚአብሔር ይመስገን። ስለዚህ ህሊና ንጹህ የሚያደርገው ነገር ምንድን ነው ሲባል የክርስቶስ ደም ነው። ጌታ ይመስገን። አንዳንዴ እንደዚህ ገጥሟችኋል አይደል? የሆነ ነገር ፌለር ትሰሩና ስህተት ትሰሩና ከዛ ህሊናችሁ ይወቅሳችኋል አይደል? ሲወቅሳችሁ ኤክስኪውዝ ትሰጣላችሁ። እኔ ይሄን ያደረኩት ትክክለኛ ኤክስኪውዝ ትሰጣላችሁ። እኔ ይሄን ያደረኩት በዚህ ምክንያት ለራሳችሁ ነው ስትሰጡት ህሊናም ይላል ኦኬ ተስማምቻለሁ ይላል። የፈለጋችሁትን ብትሉ እሱ ከምን ጋር ነው የሚቆመው? ከእውነት ጋር ነው የሚቆመው። በደለን ከሆነ ምን አድርገሃል? በድለሃል፣ ንስሐ ግባ ይላል። የፈለግነውን ቲያትር ብናረግ ኢቭን ትታችሁት እንኳን ጾም ጸሎት ብትወስዱ አምልኮ ብታረጉ ብታሸበሽቡ ንቅንቅ አይልም። ልክ ነው ልክ አይደለም? ህሊና ለማን ነው የሚቆመው? የእግዚአብሔር ነው፣ የመንፈሳችን ስለሆነ ማለት ነው። አይታለልም፣ በሆነ ነገር አይታለልም። ሰው ለህሊናው ታማኝ ሲሆን ብቻ ነው እግዚአብሔርን ማድረግ የሚችለው ማምለክ የሚችለው። ስለዚህ በህሊናችን የሚያነጻን ነገር የሆነ አክሽን አይደለም፣ በቂ የሆነ ስለኛ የተከፈለ የማን ደም ነው? የክርስቶስ ደም ነው። የክርስቶስ ደም በቂ ነው። እግዚአብሔር ይመስገን። ዕብራውያን 12 ነው መሰለኝ 10 12 ከአቤል ደም ይልቅ ይላል አይደል? ከአቤል ደም ይልቅ አይደል? የሚናገረው የሚሻል ነገር ይናገራል ይላል። ምን ማለት ነው? የአቤል ደም ምንድን ነው የሚናገረው? ትይዛችኋል? ቃየል ወንድሙን ገደለው አይደል? እግዚአብሔር መጣና ወንድሜ ታለው አለው። እኔ ወንድሜ ጠባቂ ነኝ ወይ አለው አይደል? ከዛ ጌታ ምን አለው? የወንድም ድምጽ ምን ያደርጋል? ይጮሃል አለው። ምን እያለ ነው የሚጮኸው? ተበቀልልኝ ነው አይደል? ተበቅ እንጂ ምህረት አድርግለት አይልም። ራእይ መጽሐፍ ስናጠናም ትይላችኋል። ራእይ መጽሐፍ ስናጠና 5ኛው እነዛ ፈረሶች በኋላ 5ኛው ማህተም ሲፈታ ያየነው ምን ነበር? ከመሰዊያው በታች ያሉ አይደል አንገቶቻቸው የተቆረጡባቸው ነፍሳትን አየሁ ይላል አይደል? እና ምን ብለው ነበር የሚጸልዩት? ጌታ ሆይ አትበቀልም ወይ? እስከ መቼ ነው አይደል? የክርስቶስ ደም እንደሱ አይደለም። የክርስቶስ ደም የሚናገረው ምህረትን ነው፣ ሰላምን ነው የሚናገረው። ስለዚህ ለዚህ ነው የልጁ የጌታ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያደርጋል? ያነጻል። የድሮ የብሉይ ኪዳኑ አሁን እያወዳደራለሁ የእንስሳቱ የምናምን የሚያነጻ አይደለም። አይንፋቅ ሰውን ስጋውን ይቀድሰዋል፣ ያው ይሄዳል፣ ኃጢአት ይሸፍናል፣ አይወገድም። የአዲሱ ኪዳን በክርስቶስ ወደኛ የመጣው ግን እሱ ራሱ ኢየሱስ ኃጢአትን ስላስወገደ ማለት ነው። ገብቷችኋል? ስለዚህ ደሙም ደግሞ በዘላለም መንፈስ ነው የሚለው አይደል? እንዲያው ነውር የሌለ ሆኖ በዘላለም መንፈስ ራሱን ለማን ለእግዚአብሔር ያቀረበ የክርስቶስ ደም አያችሁ እንዴት ይልቅ ሕያው እግዚአብሔርን ልታመልኩ ከሞተ ስራ ህሊናችሁ ያኛው ከህሊና ያነጻው። ስለዚህ እውነተኛ አምልኮ እውነተኛ የእግዚአብሔር ሕዝብ ሆነን መቀጠል የምንችለው እግዚአብሔርን መገናኘትና አይደል በቅድስተ ቅዱሳን ውስጥ ያለውን ነገር ወይም ህብረት ማድረግ የምንችለው መጀመሪያ ምናችንን ዲል ስናደርግ ነው? ህሊናችንን ዲል ስናደርግ ነው። ያንን ደግሞ ዲል የሚያደርግ የበቃ የከበረ የክርስቶስ ምን አለ? ደም አለ። ለዚህ ነው በደሙ በመጣን ቁጥር ደሙ ይቀድሰናል፣ ደሙ ያጥበናል አይደል? የክርስቶስ ደም የኃጢአት ይቅርታ ብቻ ቢሰጥ አይደለም። እውነት ነው፣ የኃጢአት ይቅርታ ይሰጣል፣ ያነጻል። ደግሞ ዕለት ዕለት ምን ያደርጋል? ይቀድሳል አይደል? መንፈስ ቅዱስ እኮ ግራውንድ ያገኘው ያ ደም ስላለ ነው እየቀደሰ እንጂ እኛ መልካም ነገር ስላለን አይደለም። የምንስተበት ብዙ ነገር አለ፣ ግን ያ ደም ዛሬ ምን ኩስ ነው ይሰራል። እግዚአብሔር ይመስገን። ያ ነው ያቆመን። ያ ነገር መንፈስ ቅዱስ አክሰስ አግኝቶ በህይወታችን እየቀደሰ ከሳሻችን በምንድን ነው የሚያፍረው? ጠላትን በምንድን ነው የምናሸንፈው? በደሙ አይደለም አይደል? በደሙ ጠላትን ያሸነፍንበት አንዱ ደሙ ነው። ጠላት ሲከሰን ብዙ መክሰሱን ያቆማል። ራእይ ምዕራፍ 12 ላይ እናለ የወንድሞች ከሳሽ ተጣለ የተባለው መቼ ነው? ራእይ 12 ነው። መቼ ነው እሱ?
መጨረሻ 3 ዓመት ተኩል ምናምን ሲቀር ነው ነገር ሊጠቀለል 3 ዓመት ተኩል ሲቀር ነው የተጣለው። እስከዛ ጊዜ ግን ያደርጋል። ዛሬም ይከሳል። አንተ እንደዚህ ሰርተህ የለም ወይ አንተ እንዲያርገ እያለ የሚከሰም ብዙ ነገር አለ። ከጨዋታ ላይ ያስወጣል ማለት ነው። ግን አንወጣም። ለምንድን ነው? የተያዝንበት እጅ የተያዝንበት ደም ትልቅ ነው፣ ክቡርም ስለሆነ እንዲያም ጴጥሮስ ስናዘጥ ያጠናችሁ ሰዎች ባለፈው ትዝ ይላችሁ አይደለም? ክቡር በሆነ በክርስቶስ ደም እንደተዋጃችሁ ታውቃላችሁ አለ ጴጥሮስ። ስለዚህ ሌላቸው የፈለገው ነገር ምንድነው? ያ በብሉይ ኪዳን የነበረው እንደ ቅድስት የተመሰለው የመጀመሪያው ኪዳን በዛ የነበረው አገልግሎት ሰውን ምን ማድረግ አይችልም፣ ፍጹም ማድረግ አይችልም። ስለዚህ ወደዛ መመለስ አያስፈልጋችሁም። እግዚአብሔር ዛሬ በክርስቶስ ኢየሱስ በሰራው ስራ እንዲያውም መጋረጃው ምን ሆኗል? ተቀዷል። ስለዚህ ሰው መምጣት ያለበት ቅድስቱ ሳይሆን ምን ውስጥ ነው? ቅድስተ ቅዱሳን ውስጥ ነው። አንዳንዴ ሳናውቀው ማለት ነው። አንዳንዴ ሳናውቀው የምናሳልፈው ቅድስት ውስጥ ነው። እኛ የምናሳልፈው አብዛኛው ጊዜ ልበል ወይ አንዳንድ ጊዜ ልበል አለ እኮ አገልግሎቱ አለ እኮ እንዘምራለን፣ እንጸልያለን፣ እናገለግላለን ምናምን ግን ማን የለም? ያ ድምጽ የለም፣ ያ ፕሬዘንስ የለም፣ ያ መገናኘት የለም፣ ያ ህብረት እዛ ውስጥ ያለው የለም። የሆነ መብራት አለ፣ የሆነ የሚበላ አለ፣ የሆነ ነገር አለ። ወዴት እንምጣ? ያ ውስጥ ስንገባ ግን የተሻለ ነገር ያለው እዛ ውስጥ ነው። በዚህ መርካት የለብንም። እነዚህ ሰዎች ረጅም ጊዜ በጌታ ቤት ናቸው፣ ግን ገና ይቀራቸዋል። እዛ መግባት መለማመድ መቻል አለባቸው። ስለዚህ እግዚአብሔር ወደሚገኝበት ለዚህ ነው ብዙ ጊዜ ደጋግሞ ቅረቡ አይደል? ባለፈው አይተናል። ምሕረትና ጸጋን እንድንቀበል አይደል? ወደ ጸጋ ዙፋን ምን አድርጉ? ቅረቡ። ምዕራፍ 10 ቁጥር 19 ላይ ደግሞ እንግዲህ ወንድሞቼ በመረቀልን በአዲስና በሕያው መንገድ አይደል የሚለው። መንገዱ ምንድነው? አዲስ ነው፣ ሕያውም ነው። በክርስቶስ ሞት የተገኘ ስለሆነ እና ሰውነታችንን ታጥበን ከክፉ ሜዲና ልባችንን ሆነን ተረጭተን በቅልብ ምናደርግ እንቅረብ የሚላቸው እግዚአብሔር ወደለበት ነው። እግዚአብሔር ይመስገን። ስለዚህ አንዳንዴ ያለ ነገር እንዳታለን አይደል? አንዳንዴ የጨረስን እንዳይመስለን እሱ አይደለም ግቡ። የምናደርገው የትኛውም ነገር ትልቁ በረከት እግዚአብሔርን ማድረግ ነው፣ ማግኘትና መገናኘት ነው። ብንጸልይ፣ ብናገለግል፣ ብንዘምር ማንን ማግኘት ነው? እና ስንት ጊዜ ነው እግዚአብሔርን የምናገኘው? በስንቱ አገልግሎታችን ነው እግዚአብሔርን የምንሰማው? ይሄ ያስፈልገናል። ብዙ የሚጎለን ነገር አለ። ለዚህ ነው ወደዛ ሂዱ፣ ወደዚህ እንዲመጡ እንዲቀርቡ የሚያደፋፍራቸው ማለት ነው። እግዚአብሔር ይመስገን። ኦኬ፣ ለነገሩ ኖቱ እንደ ኖቱ አለ ማስተምሮ እሱ ልክላችኋለሁ፣ ታነቡታላችሁ። ኤኒሃው ትልቁ ነገር ምንድን ነው? የአዲሱ ኪዳን ብልጫ ምንድን ነው? ከብሉይ ኪዳን የቅድስት ቅዱሳን ከቅድስት ብልጫው ምንድን ነው ሲባል ዋናው ነገር በቃ እግዚአብሔር ነው። የእግዚአብሔር ህልውና ነው። የእግዚአብሔር መገኘት ነው። የእግዚአብሔር መገለጥ ነው። የእግዚአብሔር ህብረት ማድረግ ነው። የተጠራነው ህብረት እንድናደርግ ነው። የሆነ ሃይማኖት ይዘን አይደል? ወይም የሆነ ቸርች ሜምበር የሆነ ሃይማኖት ምናምን እንድንሆን አይደለም። ሃይማኖት ቀይረን አለ የመጣ ነው እንዴ? ሃይማኖት ለቀየር አለ የመጣ ነው። ሕያው የሆነውን እግዚአብሔርን ለመገናኘት፣ ለማምለክ፣ እርሱን ለማወቅና ለመከተል የመጣ ነው። እግዚአብሔር ይመስገን። ስለዚህ የአዲስ ኪዳን ልቀቱ ወይም ክብሩ ምንድነው ካልን፣ በረከቱ ምንድነው ካልን፣ ይሄ አክሰስ ተሰጥቶናል። አክሰሱን ያገኘነው ደግሞ ምንድነው? በክርስቶስ ኢየሱስ ደም ነው። ደሙ ዛሬም ይሰራል፣ ለዘላለምም ደግሞ ሕያው ነው። እግዚአብሔር ይመስገን። ምክንያቱም ቃሉ ራሱ ምን እንደሚል ታውቃላችሁ? የዘላለምን ቤዛነት አለ የሚለው የዘላለም ቤዛነት። የሚገርሙ ዕብራውያን ደጋግሞ የሚናገረው ነገር የዘላለም ለዘላለም ቅዱሳን አድርጓቸዋል አለ። የዘላለም መዳን ሆነላቸው የሚለውን ምዕራፍ 5 ላይ ተናል። የዘላለም ምን መዳን ሆነላቸው። እዚህ ጋር ደግሞ ቤዛነቱ የምንድን ነው? የዘላለም ቤዛነት ነው። ለምን ሲባል ደሙ ለአንዴና ለሁል ጊዜ የሚሆን ነው። እግዚአብሔር ይመስገን። ስለዚህ የምንቸገርበትን በውስጣችን ገብቷቸዋል የምንታገልበትን ነገር ሁሉ በክርስቶስ ኢየሱስ ደም ስራ አድርገን መሻገር እግዚአብሔር ጋር ወዳለበት ወደ ቅድስተ ቅዱሳን በአዲሱ ኪዳን ወዳለው በረከት እንድንመጣ እግዚአብሔር ይርዳን። አይመስላችሁም? ጌታ ይመስገን። ኦኬ፣ ይሄን ያህል ይበቃል ይመስለኛል። ሌላው በተወው ምንም አይደለም። ቁጥር 15 ብቻ ልናገር። ቁጥር 15 ስለዚህ የፊተኛው ኪዳን ሲጸና ሕግን የተላለፉት የሚቤዥ ሞት ስለሆነ የተጠሩት የዘላለምን ርስት የተስፋ ቃል እንዲቀበሉ እርሱ የአዲስ ኪዳን መካከለኛ ነው።
የተጠሩት ምን እንዲቀበሉ? አያችሁ፣ የተጠራ ነው ምን እንድንቀበል ነው? የዘላለም ርስት እንድንቀበል ነው። ግን የዘላለም ርስት እንድንቀበል ኳሊፋይ የሚያደርገን ነገር ምንድን ነው ሲባል የኛ ስራ አይደለም፣ የኛ አቅም አይደለም። ምክንያቱም የዘላለም ርስት ያገኘ ነው የዘላለም ስለተገኘ ነው፣ ቤዛነት ስለተገኘ ነው። እግዚአብሔር ይመስገን እንጂ እኛ ደክመን ምናምን እና ይሄ ርስት የሚባለው ነገር በቃ ራሱ እግዚአብሔርና የእግዚአብሔር የሆነው ነገር ሁሉ ማለት ነው። እንዲያም አንደኛ ጴጥሮስም እንደዚህ አጥንተናል አይደል? ኢየሱስ ክርስቶስ ከሙታን በመነሳቱ ሲላችኋል ለሕያው ተስፋና ለማይጠፋ ለማያልፍ እድፈት ለሌለበት አይደል ርስት እንደ ምሕረቱ ብዛትና አይደል የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይላል። አያችሁ ኢየሱስ ክርስቶስ በመነሳቱ በኢየሱስ ክርስቶስ ስራ በእርሱ ሞትና ትንሣኤ የዘላለም ርስት ተስፋ ተቀብለናል ማለት ነው። እግዚአብሔር ይመስገን። ስለዚህ ይሄንን ደግሞ ለማድረግ ኢየሱስ የአዲስ ኪዳን ምን ሆነ ይላል? መካከለኛ ሆነ። መካከለኛነቱ ለምንድን ነው ቢባል ይሄን ነገር እኛ ህይወት ውስጥ ስራ ለመስራት በእግዚአብሔርና በእኛ መካከል ሆኖ እግዚአብሔር ጋር ያለንን ነገር ሁሉ እኛ እንድናገኝ ወደኛ የሚያደርስ ሜዲቴር ሆኖ መካከለኛ እንዳለ እንመለከታለን። እግዚአብሔር ይመስገን። ኦኬ ምክንያቱም ምዕራፍ 10 ላይ አንድ ቃል አለ እንደዚህ ይላል ቁጥር 36 የእግዚአብሔርን ፈቃድ ታላቅ ብድራት ያለውን ብድራታችሁን አትጣሉ ይላል አይደል? ታላቅ ብድራት ያለውን ድፍረታችሁን አትጣሉ፣ የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ይላል አይደል? የተሰጣችሁን የተስፋ ቃል እንድታገኙ ምን ማድረግ ያስፈልጋችኋል? መጽናት። ምን እያደረጋችሁ? የእግዚአብሔርን ፈቃድ እያደረጋችሁ። ይሄኛው ተስፋ እግዚአብሔር ለኛ የገባው ፕሮሚስ ነው። እኛን የእግዚአብሔርን ቃል እየጠበቀን መጽናትን ይጠይቃል። ከዛ ተስፋው ምን እናደርጋለን? እንወርሳለን፣ ሽልማት ማለት ነው። ያኛው መጀመሪያ ያየነው ግን እንደሱ አይደለም። ያኛው የዘላለም ርስት ነው። ለዛ ርስት ደግሞ ምክንያቱ የክርስቶስ ምንድነው? ቤዛነት ነው። በክርስቶስ ኤፌሶን 1 ላይ ይላል አይደል? ርስትን ተቀበል ይላል አይደል? በደሙ የተገኘ ቤዛነት ርስትን ተቀበልን የሚል ቃል አለ። እግዚአብሔር ይመስገን። ስለዚህ ቅዱሳን ባጭሩ ህይወታችን እንዴት ነው? የት ነው ያለነው? አይደል? የት ነው ያለነው? ማደግ ይጠበቅብናል አይደል? የሚቀረን ነገር አለ የለም? አለ። ምክንያቱም እኔ የምናፍቀውም እሱ ስለሆነ ማለት ነው። ሁል ጊዜ ማለት ነው። ሁል ጊዜ የት? ቅድስተ ቅዱሳን ውስጥ በአዲሱ ኪዳን ውስጥ ባለው በረከት በዛ ውስጥ ሕያው እግዚአብሔርን ምን ለማድረግ? ለማምለክ። እንዲያውም ማምለክ የሚለው በሌላ ትርጉም ማገልገል ነው የሚለው። ሕያው እግዚአብሔርን ልታገለግሉም ነው የሚለው በሌላኛው አማርኛ። ስለዚህ ሕያው እግዚአብሔርን ስናገለግል በእውነት ያለ ኪሳራ ይሁን አይደል? ያለ ኪሳራ ሳናውቀው ሳይገባን ምንም ከሚሆን አይደል? ህብረት እያደረግን እንዴት ያምራል፣ ውብ ይሆናል። እና ለዚህም ነው ደግሞ የተጠራ ነው። ለዚህ ነው ደግሞ ዋጋ የተከፈለልን። እና እያሳያቸው ያለው ምንድነው? ያ የብሉይ ኪዳን ባጭሩ የብሉይ ኪዳኑ አገልግሎት ቢሆን መስዋዕቱ ቢሆን ስጋዊ ነው፣ ውጫዊ ነው። ጥቅሙ ምሳሌ ብቻ ነው። ስለዚህ እዛ ላይ አትቁሙ። ያንን ነገር ስላደረጋችሁ ውጫዊ ነገር ስላደረጋችሁ ያንን አገልግሎት ስለፈጸማችሁ ነገር ሆኖ ማለት አይደለም። በረከቱና ያለው ትልቁ ክላይማክሱ ምንድነው? እግዚአብሔርን ማግኘት ነው። እግዚአብሔርን ማግኘት ከፈለጋችሁ የት ነው? ቅድስተ ቅዱሳን ውስጥ ግቡ ነው። መጋረጃው ምን ሆኗል? ተቀዷል። መጋረጃው ተቀዷል። ስለዚህ ምን ይጠበቅብናል ከኛ? ምን ይጠበቅብናል ከኛ? መቅረብ። 10:19 አንብቤ ልጨርስ ጸልያለን። ከዛ በኋላ 10:19 እንደዚህ ይላል እንዲያውም ቁጥር 17 ጀምሮ እናንብበው። ኃጢአታቸውና አመጻቸውን ደግሜ አላስብም ይላል። የእነዚህም ስርየት ባለበት ዘንድ ከዚያ ወዲያ ስለ ኃጢአት ማቅረብ የለም ካለ በኋላ ስሙ አሁን እንግዲህ ወንድሞች ሆይ፣ እነዚህ ሰዎች እኮ ክርስቲያን ናቸው፣ በጌታ ቤት ረጅም ጊዜያቸው፣ ግን ችግር አለባቸው። የሚምታታባቸው ነገር አለ። የብሉይና የአዲሱ ይቀላቀልባቸዋል። እኛ ጋርም አንዳንዴ እንደዛ እኮ አይደል? ይምታታብናል እኮ አንዳንዴ የብሉይና የአዲሱ ይምታታብናል። እና አንዳንዴ እንደ ብሉይ ኪዳኑ መኖር እንፈልጋለን፣ ማድረግ እንፈልጋለን፣ ማገልገል እንፈልጋለን። እና ለሚምታታባቸው ሰዎች የሰጠው መልእክት ነው ይሄ። ምን አላቸው? እንግዲህ ወንድሞች ሆይ፣ ወንድሞች ናቸው አይደል?
በቃ በጌታ ያሉ ሰዎች ናቸው ይሄው ነገራቸው። በመረቀልን በአዲስና በሕያው መንገድ ወደ ቅድስት የሚላ ወደ ቅድስተ ቅዱሳን ማለት እግዚአብሔር ወደሚገኝበት ማለት ነው። በማን በኢየሱስ ደም በመጋረጃው ማለት በስጋው በኩል እንድንገባ ምን ስላለን ድፍረት ስላለን በእግዚአብሔር ቤት ላይም የሆነ ታላቅ ካህን ስላለን አሁንም ያመጣዋል ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ። የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ ይላል። እግዚአብሔር ይመስገን። ስለዚህ አዲስና ሕያው መንገድ ተመርቆ ምን ተደርጓል? ተከፍቷል። ጌታ ይመስገን። መንገድ ተመርቆ ሲከፈት አይታችሁ ታውቃላችሁ? ወደ ድልድይ መንገድ ምናምን አይደል? የሆነ ሪቫን ይቆረጣል አይደል? ሪቫን ይቆረጣልና ሪቫኑ ከተቆረጠ በኋላ መንገዱ ተመርቆ ከተከፈተ በኋላ ሰው መሄድ ያለበት በየትኛው መንገድ ነው? በአዲሱ መንገድ ነው አይደል? በድሮ ብሄድ ምን ይሆናል? እሱ እንዲያውም ጥሩ ነው። መንገጫገጭ ብቻ ከሆነ ጥሩ ነው። ምናልባት ድልድይ ከሆነ ወንዝ ውስጥ ነው የሚገባው። ኦልሬዲ ምን ሆኗል አይደል? አያደርስም ማለት ነው። ያኛው መንገድ ወደ ዴስቲኒ ወደሚፈልገው ነገር አያደርስም ማለት ነው። ስለዚህ የብሉይ ኪዳን መንገድ ሰዎች በመጀመሪያ ወደ እግዚአብሔር መቅረብ አይችሉም አይደል? አሁን በክርስቶስ ኢየሱስ አዲስ ምን ተከፍቷል? አዲስ መንገድ ሕያው መንገድ ተመርቆ ተከፍቷል። ስለዚህ በዚህ ላይ ነው ቅዱሳን እኛ መሄድ ያለብን። እንዴት ነው የምንሄደው? በክርስቶስ ኢየሱስ ደም ሕሊናችንን ምን አድርገን ተረጭተን። ለምንድን ነው ሕሊናን ደጋግሞ የሚያነሳው አልኳችሁ? እግዚአብሔር መንፈስ ነው የሚመለከው በእውነትና በምንድን ነው? በመንፈስ ነው። ስለዚህ ሳንሸውድ ማለት ነው። ሳንሸውድ በእኛ አማርኛ ማለት ነው። ሳንሸውድ ለሕሊናችን ምን ሆነን ታማኝ ሆነን ችግርም ካለ በደሙ ምን ሆነን ታጥበን ተነጽተን እግዚአብሔር ወደሚገኝበት ነገር ስንቀርብ እዛ ምን አለ? የእግዚአብሔር መገኘት አለ፣ የእግዚአብሔር ድምፅ አለ፣ የእግዚአብሔር መገለጥ አለ፣ ህብረት ማድረግ አለ። እና ይሄ ደግሞ የአንድ ቀን የኮንፈረንስ የሆነ ቀን ሳይሆን የየዕለታዊ ነገር እንዲሆንልን እግዚአብሔር ይርዳል። ምክንያቱም የኛ ኦን እና ኦፍ ነው። ልክ ነኝ? ኦን እና ኦፍ ነው። አንዳንዴ እዛ ነን፣ እዛ አለን ስንባል የት ነን? እዚህ ነን። አንዳንዴ ደግሞ እዛም ልንወጣ እንችላለን አይደል? የውጭ አደባባይ ላይ ልንወጣ እንችላለን። ስለዚህ በቋሚነት እግዚአብሔር ባለበት መገኘት እንዲሆንልን ወደ ተሻለው ኪዳን አይደል? በክርስቶስ ኢየሱስ ተመርቆ በተከፈተው በቅድስተ ቅዱሳን በተመሰለው እግዚአብሔር ባለበት ዘመናችን ይለቅ አይሻል? እና እኔ በእውነት ይህን ክፍል እያጠናው እንደዛ ነው። በቃ ጌታዊ እርዳኝ ነው ያልኩት። ምክንያቱም ኦንና ኦፍ አይጠቅምም ማለት ሰው እንትን ሊል ይችላል፣ ዋ ምናምን ሊል ይችላል። ጥቅም የለውም ውስጣችን ስለሚያውቀው ማለት ነው። የሚጠቅመን ነገር ምንድነው? በትክክል እግዚአብሔርን ማምለክ። የምናመልከው ያው እግዚአብሔር እስከሆነ ድረስ ሕሊና ግዴታ ነው፣ ያስፈልጋል። በደም ታጥቦ ተስማምቶ በእግዚአብሔር ሐሳብ መሄድ አስፈላጊ ነው። እንደዛ ከሆነ እግዚአብሔር ለማንም ሰው ቅርብ ነው። ለማንም ሰው እግዚአብሔር የሰውን ፊት አይቶ ምን አያደርግም? አይደለም። ለነ ጳውሎስ ለነ የሚባል ነገር የለም። ለኔም ለእናንተም እግዚአብሔር ቅርብ ነው። ለመጣ ሁሉ አይደል? ኑ ነው የሚለው። በቃ ለመጣ ሁሉ በነፃ እግዚአብሔር ይመስገን። ስለዚህ ፊቱን እያየን ድምፁን እየሰማን የምናገለግል የምንወጣ የምንገባ ሰዎች እንድንሆን እግዚአብሔር ይርዳል። ስለዚህ ወደዛ እግዚአብሔር ወዳለበት ወደ መገኘቱ ሁሉ ጊዜ እንድንመጣ ጌታ ይርዳል። ክብር ለጌታ ይሁን። ተነስተን ቆመን እንጸልያለን።